ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥቅምት 6 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን ግብጽና ሱዳን በህዳሴው ግድብ ዙሪያ መወያየታቸው ተሰምተዋል። በውይይታቸው የተነሱ አነጋጋሪ ጉዳዮች የምናደርሳችሁ ይሆናል። በትናንትናው ዕለት በደረሰ ከባድ እሳት አደጋ ከፍተኛ ውድመት መድረሱ ተገልጿል። አደጋው ከደረሰበት አካባቢ የተሰጠንን ዝርዝር መረጃ ትሰሙታላችሁ። አገልግሎቶቹን ለማግኘት በአካል መሄድ እንደማያስፈልግ ሚኒስተሩ አስታወቀ። ለመሆኑ የትኞቹ አገልግሎቶች ነው? ትሰሙታላችሁ። በግድቡ ላይ የሚገኘው ንጋት ሐይቅ ከሱዳን ግድብ ጋር ይስተሳሰራል ተብሏል። ሙሉ መረጃውን አብራችሁን ስትቆዩ የምንነግራችሁ ይሆናል። ተገልጋዮች የሚያንገላቱ ሰራተኞች በህግ ጠየቁ የተደረገ ነው መባሉንም ከመረጃዎቻችን መካከል ይዘነዋል። አብራችሁን በመቆየት እነዚህና ሌሎች ጉዳዮች እንድታደምጡ እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። በተሻለ ቦታ አስተማማኝ ኢንቨስትመንት ይፈልጋሉ? አፓርትመንቶችን በካሬ 81 ሺህ ብር እንዲሁም የንግድ ሱቆችን በ3 ሚሊዮን ብር ጠቅላላ ዋጋ በ10% ቅድመ ክፍያ በረጅም ዓመት አከፋፈል ይዘንላችሁ ቀርበናል። ከዚህ በፊት በቦሌ ፍላሚንጎ ቅንጡ አፓርትመንት ሰርቶ ያስረከበው ድርጅታችን አሁን ደግሞ በሜክሲኮ አፍሪካ ህብረት አጠገብ በፍጥነት የሚያከራዩትን አሊያም መልሰው ቢሸጡት ጠቀም ያለ ትርፍ የሚያገኙበትን የመኖሪያ ቤት እንዲሁም የንግድ ሱቆችን ከአባይ ሆምስ ይዘንሎ ቀርበናል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ በ0946 16 03 77 ላይ ይደውሉ። አባይ ሆምስ 26 ኢትዮጵያውያን በማይናማር አጋቾች እጅ እንደሚገኙ ተገለጸ። በአጋቾቹ እጅ ከሚገኙት 26 አጋቾች ውስጥ 22 ወንዶች ሲሆኑ 4ቱ ደግሞ ሴቶች ናቸው ተብለዋል። ታጋቾቹ የሚደርስባቸው ስቃይና ድብደባ ከፍተኛ መሆኑን ያነሱት የወላጅ ኮሚቴ አባላት ምግብ እንደማያገኙ፣ ለሞትና ለአካል ጉዳት እየተዳረጉ መሆኑንም ተናግረዋል። ካምፕ ውስጥ ወረርሽኝ መከሰቱን የተናገሩት የወላጅ ኮሚቴ አባላት ሁሉንም ልጆች በወረርሽኝ መጥቃታቸው ገልጸዋል። አክለውም ቀሪዎቹ ልጆቻችን ወደ ሀገራቸው እንዲመለሱ ለኢትዮጵያ የውጭ ጉዳይ ሚኒስቴር ተደጋጋሚ ጥያቄ ብናቀርብም ምላሽ ማግኘት አልቻልንም ብለዋል። ከዚህ በፊት ኮሚቴው በተደጋጋሚ ባቀረበው ጥያቄ መሰረት በኢትዮጵያ መንግስት ከፍተኛ ጥረት በመጠለያ ካምፕ የነበሩ ከ700 በላይ ዜጎች ከማይናማር ወደ ኢትዮጵያ መመለስ እንደተቻለም ይታወሳል ሲል የዘገበው ኢትዮ ኤፍኤም ነው። ሙያን ወይም ሙያተኛ በሚያሳንስ መንገድ የሚቀልዱ ጥፋተኞችን የሚቀጣ የህግ አንቀጽ የለም ተባለ። በመደበኛ መገናኛ ብዙሃን በማህበራዊ ትስስር ገጾችና በሌሎች የብዙሃን መገናኛዎች ላይ በሚተላለፉ የኪነ ጥበብ ውጤቶች አንድ ሙያ ወይንም ሙያተኛን በሚያሳንስ መንገድ የሚቀለዱ ወይም የሚያፈይዙ ጥፋተኞችን ለመቅጣት የሚያገለግል የህግ አንቀጽ በወንጀለኛ መቅጫ ህጉ ላይ አለመካተቱን የህግ ባለሙያዎች ተናግረዋል። ይህንን መሰል ጥፋቶችን መከላከል የሚጠበቅባቸው የሙያ ማህበራት ናቸው ሲሉም የህግ ባለሙያ የሆኑት አቶ ጥጋቡ ደሳለኝ የገለጹ ሲሆን በአንድ ሙያ ላይ መቀለድን ወይም ማፈነን ብቻ መሰረት በማድረግ በህግ ተጠያቂ ለማድረግ የሚያስችል አንቀጽ የለም ብለዋል። ይህ መሰል ጥፋትን ለመጠየቅ የሚያስችል አንቀጽ በወንጀል መቅጫ ህጉ ላይ አለመኖሩ ችግሩን ለመቅረፍ አስቻይ ሁኔታ እንዳይኖር አድርጓል ሲሉም ተናግረዋል። ሌላኛው የህግ ባለሙያ አበባው አበበ በኩላቸው ሙያና ሙያተኞችን የሚያሳንሱ ተግባራት ሊታረሙ እንደሚገባ ያሳሰቡ ሲሆን ይህንን ችግር ለመቅረፍ በዋናነት የሙያ ማህበራት ኃላፊነት እንዳለባቸው ገልጸዋል። በሚተላለፉ ፕሮግራሞች አማካኝነት አንድን ሙያና ሙያተኛን ስም የማጥፋት ተግባር የሚፈጸም ከሆነም እርምጃዎችን መውሰድ አግባብ መሆኑንም የህግ ባለሙያው ጠቁመዋል። ዓላማቸው ማዝናናት እንደሆነ በሚናገሩና በቴሌቪዥን በሬዲዮና በሌሎች ሚዲያዎች አማካኝነት በሚተላለፉ ድራማዎችና የመዝናኛ ፕሮግራሞች አንድን ሙያ ወይንም ሙያተኛን ለሳቅ መፍጠሪያነት በግብአትነት መጠቀም እየተለመደ መምጣቱ ይታወቃል። የተማሪዎች ውጤት እየተሻሻለ ነው ተባለ። የትምህርት ጥራትን ለማረጋገጥ ባለፉት የለውጥ ዓመታት በተከናወኑ ተግባራት በተማሪዎች ውጤት ላይ መሻሻሎች እየታዩ ነው ሲል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። ሚኒስትሩ ይሄን ያሉት 14ኛው ክልል አቀፍ የትምህርት ጉባኤ የትምህርት ፍትሐዊነትና ጥራት ለትውልድ ግንባታ በሚል መሪ ሀሳብ በጋምቤላ ከተማ እየተካሄደ ባለ መድረክ ላይ ነው። ሚኒስትሩ በጉባኤው ላይ ባስተላለፉት መልእክት የሀገር እድገትና ስልጣኔ እውን የሚሆነው በስነ ምግባርና በክህሎት የታነጸ ትውልድ ማፍራት ሲቻል ነው ብለዋል። አክለውም ዘላቂ ልማት
ልማትና እድገት እንዲረጋገጥ ጥራት ያለው ትምህርትን ተደራሽ በማድረግ በራሱ የሚተማመን ዜጋ መገንባት ያስፈልጋልም ብለዋል። በዚህም ባለፉት የለውጥ ዓመታት የትምህርት ጥራትና ፍትሐዊነትን ለማረጋገጥ በተከናወኑ ተግባራት በተለይም በተማሪዎች ውጤት ላይ መሻሻሎች እየታዩ መሆኑን ገልጸዋል። በጋምቤላ ክልልም በተማሪዎች ውጤት ላይ ለውጥ መኖሩን የጠቀሱት ፕሮፌሰር ብርሃኑ ለውጡን ይበልጥ ለማጠናከር አመራሩ በላቀ ቁርጠኝነት እንዲሰራም አሳስበዋል። የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሞድ በበኩላቸው በትምህርት ሽፋን የተሻለ ስኬት መመዝገቡን ገልጸው ጥራትን በማረጋገጥ ረገድ ውስንነቶች አሉ ማለታቸውን ኢዜአ ዘግበዋል። በሌላ በኩል የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የ12ኛ ክፍል ተማሪዎችን ውጤት ለማሻሻል የተዘጋጀውን ስትራቴጂ ተግባራዊ ለማድረግ ረቂቅ ማዘጋጀቱን ያስታወቀ ሲሆን በከተማ አስተዳደሩም የ2018 ዓ.ም የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሚፈተኑ ተማሪዎች መካከል 60% የሚሆኑ ተማሪዎች ወደ ከፍተኛ ትምህርት ተቋማት በቀጥታ እንዲገቡ በስትራቴጂው መቀመጡ ተገልጿል። ስትራቴጂው በአግባቡ ተግባራዊ ሆኖ የሚፈለገው ውጤት እንዲመዘገብም የክፍለ ከተማ ትምህርት ጽሕፈት ቤት ኃላፊዎች ወላጆችን ጨምሮ ሁሉንም ባለድርሻ አካላት በማስተባበር ውጤታማ ስራ መስራት ይገባቸዋልም ተብለዋል። አዲስ የብቃት ማረጋገጫ ለማውጣትም ሆነ ለማሳደስ በአካል መምጣት እንደማያስፈልግ ሚኒስትሩ አስታወቀ። ከሐምሌ 21 ቀን 2017 ዓ.ም ጀምሮ አሰራሩን ሙሉ በሙሉ ወደ ዲጂታል ስርዓት መቀየሩ ይፋ ያደረገው የትራንስፖርትና ሎጂስቲክስ ሚኒስቴር የኦፕሬተሮች የብቃት ማረጋገጫ፣ የእድሳት አገልግሎት፣ የጅቡቲ መግቢያና ሌሎችንም አገልግሎቶች በኦንላይን እየሰጠ መሆኑን ገልጸዋል። በዚህ መሰረት በሚኒስቴር መስሪያ ቤቱ አዲስ የብቃት ማረጋገጫን ጨምሮ ሌሎች አገልግሎቶችን ለማግኘት በአካል መምጣት እንደማያስፈልግ አስታውቋል። በሚኒስቴር መስሪያ ቤቱ አዲስ የብቃት ማረጋገጫን ጨምሮ ሌሎች አገልግሎቶችን በአካል መምጣት ሳያስፈልግ በድህረ ገጹ ላይ በመመዝገብ አገልግሎቶቹን ባሉበት ቦታ ሆነው እንዲያገኙም አሳስበዋል። ተገልጋዮችን የሚያንገላቱ ሰራተኞች በሕግ እንዲጠየቁ እየተደረገ ነው ተባለ። ተገልጋዮችን የሚያንገላቱ፣ ጉቦ የሚቀበሉና መሰል ጥፋቶችን የሚሰሩ ሰራተኞችን እያባረረ እንዲሁም በሕግ እንዲጠየቁ ያደረገ መሆኑን የአዲስ አበባ ከተማ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አስታወቀ። የነዋሪነት መታወቂያ፣ ያገባና ያላገባ ሰነዶችንና ሌሎች አገልግሎቶችን ለመስጠት ተገልጋዩን የሚያመላልሱ ሰራተኞች መኖራቸውን ያልደበቀው ኤጀንሲው እነዚህን ሰራተኞች በስልጠና አግዛለሁ፣ አጥፍተው የሚገኙትንም መቅጣት ጀምራለሁ ብለዋል። የኤጀንሲው ምክትል ዳይሬክተር ጥጋቡ ሽመይ ነዋሪዎች ከተቋሙ አገልግሎት ፈልገው በሚመጡበት ወቅት ጉዳይ የሚያንዛዙ የተቋሙ ሰራተኞች እንዳሉ እንደተደረሰበት አብራርተዋል። በተለይም እንዲህ አይነቱ ችግር በወረዳዎች ላይ እንደሚታይ የገለጹም ሲሆን ችግሩን ለማስተካከል ለተቋሙ ሰራተኞች አስፈላጊውን ስልጠና በመስጠት መፍትሄ እየተሰጠ ነው ብለዋል። በተያያዘም በቦሌ ክፍለ ከተማ ወረዳ 12 የአዲስ አበባ ከተማ ነዋሪዎች ላልሆኑ ሰዎች በሐሰተኛ ሰነድ መታወቂያ የሰጡ የተቋሙ ሰራተኞችን ለሕግ በማቅረብ ከስራ በማገድና ምንም አይነት ማህበራዊ አገልግሎት እንዳያገኙ መደረጉንም አስረድተዋል። በግድቡ ላይ የሚገኘው ንጋት ሐይቅ ከሱዳን ግድብ ጋር ይስተሳሰራል ተባለ። ኢትዮጵያ በንጋት ሐይቅ ላይ በምትጀምረው የውሃ ትራንስፖርት በቅርብ ርቀት ከሚገኘው የሱዳኑ ሪዞሬ ግድብ ጋር መስመሩን የማስተሳሰር ፍላጎት እንዳለ ተነገረ። ይህ ሁለቱ ሀገሮች የሚጋሩት ውሃን መሰረት ያደረገ ትስስር የቱሪዝም አማራጭ ሊፈጥር የሚችል መሆኑን የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢታፋ ገልጸዋል። ኢትዮጵያ የህዳሴውን ግድብ መገንባት ተከትሎ በተፈጠረውና በአፍሪካ በመጠኑ አራተኛ ነው በተባለው የንጋት ሐይቅ ላይ የሚሰራው ስራ የሚመራ ፍኖተ ካርታ እያሰናዳች መሆኑን ጠቁመዋል። በሐይቁ ዙሪያና በአጠቃላይ በተፋሰሱ ላይ የሚሰሩ ስራዎች ሁሉ የሚመሩበት ማመሳከሪያ ፍኖተ ካርታ እንደሚያስፈልግ ያስረዱት ሚኒስትሩ የሐይቁን ውሃ መያዝ ተከትሎ የሚመረተው የአሳ ምርት መጠንም ከጊዜ ወደ ጊዜ እያደገ መምጣቱን ገልጸዋል። ሚኒስትሩ እንደሚሉትም የቱ ቦታ ለአሳ ምርት፣ የቱ ለውሃ ትራንስፖርት፣ የትኛው ደግሞ ለመዝናኛ ይዋል የሚለው ሁሉ በተበታተነ መንገድ ሳይሆን በጥናት ላይ ተመስርቶ መወሰን አለበትም ብለዋል። የውሃ ትራንስፖርትን በተመለከተ ኢትዮጵያ ከሐይቁ 50 ኪሎ ሜትር በማይሞላ ርቀት ላይ ከሚገኘው የሱዳኑ ሪዞሬ ግድብ ጋር መተሳሰር ትፈልጋለች ብለዋል። ውሃው ሁሌም እንደሚባለው ጥቅሙ በዙሪያው ላሉት ሀገሮች ነው ያሉት ሚኒስትሩ ሁለቱን የውሃ አካል ማስተሳሰር የጋራ ቱሪዝምን ለማሳደግ ያግዛልን ብለዋል።
በአክሱም ዩኒቨርሲቲ በደረሰ የእሳት አደጋ ከባድ ውድመት ደረሰ። ትላንት ጥቅምት 5 ቀን 2018 ዓ.ም ከቀኑ 7 ሰዓት ተኩል ገደማ በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ አጠቃላይ ስፔሻላይዝድ ሆስፒታል ባጋጠመ መንስኤው በውል ባልታወቀ ከባድ የእሳት አደጋ በሚሊዮኖች የሚገመት ንብረት መውደሙ ተገልጿል። እሳት አደጋው የተከሰተው በሆስፒታሉ በሚገኝ ዋና የመድኃኒት መጋዘን ላይ ሲሆን በዚህም ሳቢያ ከፍተኛ ወጪ የወጣባቸው የሕክምና መሳሪያዎችና ግብአቶች መውደሙ የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር ጸጋይ ተክለ ሃይማኖት ተናግረዋል። ምሳ ሰዓት ላይ ቤቱ ተዘግቶ እያለ ነው ሁኔታው ሀክም ያደረገው። ሰው ለምሳ እንደወጣ ወደ 7 ተኩል አካባቢ ጅንስ መታየት ጀመረ። ዘበኞቹ ደወሉልን። ከዛ ባለሙያዎችን በሩ እንዲከፍቱ አደረግን። ከምሳ ተመልሶ ማለት ነው በአምቡላንስ በምናምን አንፎርቹኔትሊ ትንሽ እሳቱ ተስፋፍቶ ነበርና ኦልሞስት አንዱ መጋዘን ሙሉ ለሙሉ ነው ያው በጣም ብዙ ንብረቶች ነበሩ። ዳይሬክተሩ አክለው በከተማይቱ የእሳት አደጋ መኪና ባለመኖሩ ምክንያት ችግሩ ተባብሷል ያሉ ሲሆን ከዚህ ቀደም መሰል አደጋዎች ሲያጋጥሙ እርዳታ በመስጠት ትብብር ያደርግ የነበረው የአክሱም ኤርፖርት መሆኑንም ገልጸዋል። ነገር ግን በትላንትናው ዕለት አደጋው ሲያጋጥም የኤርፖርቱ የእሳት አደጋ መኪና የኦፕሬሽን ስራ ላይ ተሰማርቶ የነበረ በመሆኑ ምክንያት ወደ አደጋው ቦታ በቶሎ ለመድረስ አልቻለምም ብለዋል። በተጨማሪም ዶክተር ጸጋይ የእሳት አደጋ ተሽከርካሪው ቀድሞ መድረስ የሚችልበት እድል ቢኖር የውድመት መጠኑ መቀነስ ይቻል እንደነበር አስታውቀዋል። የእሳት አደጋ መኪና ደግሞ ከተማ ላይ ያልነበረ የኤርፖርት ብቻ ነበረ የእሳት አደጋ መኪናና አጋጣሚ ቃጠሎ የደረሰበት ሰዓትና ፕሌን የሚያርፍበት ሰዓት ተመሳሳይ ሆነ። ኦፕሬሽን ላይ ነን፣ መኪናውን መላክ አንችልም አሉ። ብቻ የእሳት አደጋ መኪናው ከ40 ደቂቃ በኋላ ዘግይቶ ነው የገባው። የአክሱም ኤርፖርት ነበረ፣ እሱም ያው ፕሌን ኦፕሬሽን ላይ ነበር፣ መምጣት አልቻሉም። ወደ 40 ደቂቃ ዲል ላይ ነበረው የእሳት አደጋ መኪና እስኪመጣ ድረስ ሰማች ብዙ መትረፍ ይችል ነበር እሱ በሰዓት ቢደርስ ሰዓቱ አመቺ ቢሆን ኑሮ። ምንም እንኳ የአደጋው ዜና የተሰማው ሰራተኞች ለምሳ በወጡበት ቢሆንም የእሳት አደጋ ተሽከርካሪው በቦታው እስኪደርስ ድረስ የዩኒቨርሲቲው ማህበረሰብ፣ የአክሱም ከተማ የጸጥታ አካላት፣ የፌዴራል ፖሊስ አባላት እንዲሁም የከተማው ነዋሪዎች የእሳት አደጋውን ለመቆጣጠር ርብርብ ማድረጋቸውም ተገልጸዋል። የአደጋው መንስኤ በውል አለመታወቁም ተገልጸዋል። ግብጽና ሱዳን በህዳሴው ግድብ ዙሪያ መወያየታቸው ተሰማ። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲና የሱዳን ሉዓላዊ የሽግግር ምክር ቤት ፕሬዝዳንት ሌተናል ጀነራል አብዱል ፈታህ አልቡርሃን በአባይ ውሃ ላይ የሚወሰድን ማንኛውም የተናጠል እርምጃ እንደሚቃወሙ በድጋሚ አስታወቁ። ሁለቱ መሪዎች የአባይ ወንዝ የውሃ ጉዳይን በተመለከተ ጥቅምት 5 ቀን 2018 ዓ.ም በካይሮ በሚገኘው በአል ኢትሃዲያ ቤተመንግስት ተወያይተዋል። በውይይቱ ወቅት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያላቸውን የተቀናጀ አቋም አጽንኦት ሰጥተው በመግለጽ የጋራ የውሃ ጥቅሞቻቸውን ለማስጠበቅ የውይይትና የማስተባበር ስልቶችን ከፕሬዝዳንት አልሲሲ ጋር ሆነው ለማጠናከር ተስማምተዋል። በተጨማሪም የአባይ ወንዝ ላይ ዓለም አቀፍ ህግን የሚጻረር ማንኛውንም የተናጠል እርምጃ በጽኑ እንደሚቃወሙ በድጋሚ ማረጋገጣቸው ተገልጿል። በሌላ በኩል የግብጽ ፕሬዝዳንታዊ ቃል አቀባይ አምባሳደር መሐመድ ኤልሸናንዊ ፕሬዝዳንት አልሲሲ የሌተናል ጀነራል አልቡርሃን ጉብኝት በደስታ በመቀበል በግብጽና በሱዳን መካከል ያለውን ስር የሰደደ የወንድማማችነት ግንኙነትና በተለያዩ የትብብር መስኮች የታየውን እድገት አድንቀዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምሽት የተዘጋጁ የምዕራፍ 2 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ እናንተ ተመኘን። ሰላም። በተሻለ ቦታ አስተማማኝ ኢንቨስትመንት ይፈልጋሉ? አፓርትመንቶችን በካሬ 81 ሺህ ብር እንዲሁም የንግድ ሱቆችን በ3 ሚሊዮን ብር ጠቅላላ ዋጋ በ10% ቅድመ ክፍያ በረጅም ዓመት አከፋፈል ይዘንላችሁ ቀርበናል። ከዚህ በፊት በቦሌ ፍላሚንጎ ቅንጡ አፓርትመንት ሰርቶ ያስረከበው ድርጅታችን አሁን ደግሞ በሜክሲኮ አፍሪካ ህብረት አጠገብ በፍጥነት የሚያከራዩትን አሊያም መልሰው ቢሸጡት ጠቀም ያለ ትርፍ የሚያገኙበትን የመኖሪያ ቤት እንዲሁም የንግድ ሱቆችን ከአባይ ሆምስ ይዘንሎ ቀርበናል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ በ0946 16 03 77 ላይ ይደውሉ። አባይ ሆምስ